ውድ ቤተሰቦቻችን በዛሬው ዕለት አንድ በጣም ልብ የሚነካ አሳዛኝ እንዲሁም ደግሞ ሄርሜላን ያለችበትን ሁኔታ በደንብ የሚገልጽና የሚያሳይ አንድ መልእክት ደርሶናል። ይህንን መልእክት ደግሞ ለሄርሜላ የተላከ መልእክት ወይም ደግሞ ለሷ የተጻፈ መልእክት ሲሆን እባካችሁን ውድ ቤተሰቦቻችን ሁላችሁም ለሰው ልጆች ሁሉ የምታስቡ የምታዝኑ ሰዎች ሲጎዱ ውስጣችሁ የሚደማና የሚያዝን ሰዎች በሙሉ እባካችሁን ይህንን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ወዳጆቻችሁ አጋሩልን ማለት ነው። እንግዲህ በዛሬው ዕለት የደረሰንን መረጃ እኛም ለእናንተ ውድ ቤተሰቦቻችን የምናደርሳችሁናል። እጅግ በጣም አሳዛኝ እንዲሁም ደግሞ ትንሽ ልብን የሚነካ አንድ ጉዳይ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በሀገር ውስጥም ከሀገር ውጭም ያላችሁ ፈጣሪ በያላችሁበት ሰላሙን ጤናውን ያድላችሁ፣ ከክፉ ሁሉ ይሰውራችሁ። በሰው ሀገር ያላችሁ በሰላም በጤና ለሀገራችሁ ሰርታችሁ እንድትመለሱና ለሀገራችሁ እንዲያበቃችሁ ይሁን። ይህ የኛ መልካም ምኞታችን ነው። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ከእናንተ ጋር ረዥሙን መንገድ መልካሙን ጊዜ እንድናሳልፍ ፍቃዳችን ይሁን ማለት ነው። ቤተሰቦቻችን ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ እውነተኛ ትክክለኛ ሚዛናዊ የሆነ መረጃን የምናደርሳችሁ ይሆናል ማለት ነው። እንግዲህ በዛሬ ዕለት አንድ የደረሰን ልብ የሚነካ አሳዛኝ ለሄርሜላ የተላከ አንድ ጠንከር ያለ መልእክት አለ። ይህንን መልእክት እኛም እንደወረደ ለእናንተ ቀጥታ ምናጋራችሁ ይሆናል ማለት ነው። ይህንን እንግዲህ መልእክቱን ያጋራው አንድ ወንድማችን ይህ ደብዳቤ ወይም ደግሞ ይህ መልእክት ይህ ደብዳቤ እጅግ በከበደሽና ልብሽ በቆሰለበት በዚህ ጨለማ ወቅት ላይ ለአንቺ የተጻፈ ነው ይላል። ይህም ደግሞ ለሄርሜላ ነው። አሁን የሚሰማሽ የሀዘን የድንጋጤና የብቸኝነት ስሜት የሚገልጽ ቃል ለማግኘት እንደሚያስቸግር አውቃለሁ። ሁኔታዎች ባሰብሽውና በተመኘሽው መንገድ ባይሄዱም አሁን ባለሽበት ሁኔታ ውስጥ ሆነሽ ራስሽን እንድታዳምጪና ጥቂት እንድታርፊ ይህንን እውነተኛ መልእክቴን ልልክልሽ ወደድኩ ይላል። ሄርሜላ ሰውነሽና ማዘንሽ ማልቀስሽና መታመምሽ አይቀሬ ነው። ነገር ግን በዚህ ሁሉ ውስጥ ልነግርሽ የምፈልገው ትልቁ ነገር ቢኖር አሁን ካለሽበት ህመም በስተጀርባ ትልቅ እውነትን መጋፈጥና ማስተዋል እንዳለብሽ ነው። አንቺ አሁንም ዋጋ ያለሽ ወደፊትም መኖር የሚገባሽ ሴት ነሽ። ህይወት አንዳንዴ በከባድ መንገድ ነው የምታስተምረን። መጀመሪያውኑ የሌላ ሴት ባል የሆነንና የራሱን ትዳር ያለውን ደስታ ለመገንባት መነሳት ትልቅ ስህተት እንደነበር ዛሬ ላይ ቆም ብለሽ ልታስቢበት ይገባል። በሌላ ሴት ላይ የደረሰው እንባና ስብራት ዛሬ በአንቺ ላይ ደርሶ ሊሆን ይችላል። ይህ የሆነው አንቺን ለማጥፋት ሳይሆን የተሳሳተ መንገድ መቼም ቢሆን ዘላቂና ሰላም እንዲሁም ደግሞ እውነተኛ ደስታ ሊሰጥ እንደማይችል እንድትረጅም ይሆናል። አሁን ዋናው ነገር ስህተቱን አምኖ መቀበልና ካለፈው ስህተት መማር ነው። ምንም እንኳን መንገዱ የተሳሳተ ቢሆንም አሁን በአንቺ ውስጥ ሌላ አዲስና ንጹህ ህይወት አለ። ያ ልጅ ያለ አንዳች ጥፋቱ ያንቺን እንክብካቤ፣ ጥንካሬና ፍቅር ይፈልጋል። በአንቺ ውስጥ ያለው ጭንቀትና ህመም እሱ ላይ ተጽዕኖ እንዲያሳድር ስለ ልጁ ውስጥ ጥንካሬሽን መሰብሰብ ይኖርብሻል አለብሽም። ካለፈው ስህተትሽ ተምረሽ ለዚህ ልጅ መልካምና እውነተኛ እናት ለመሆን ራስሽን ማዘጋጀትም ይኖርብሻል። ዛሬ መኝታ ላይ የጣለሽ ህመም ዘላቂ አይደለም። ዛሬ ዓለም የጨለመችበት ቢመስልሽም ነገ ሌላ ቀን ነው። የተፈጠረውን ስህተት መለወጥ አትችም። ነገር ግን ራስሽንም ሆነ የመጣሽበትን ቤተሰብ ይቅር ብለሽ አዲስ ምዕራፍ መጀመር ከእውነተኛ ንስሐና እውነተኛ ህይወት እንድታገኚ በኋላም እንድትፈወሺ ያደርግሻል። ይህንን አስቸጋሪ ወቅትና በጽናትና በማስተዋል ካለፍሽው በኋላ ይበልጥ ጠንካራና ቅን ሴት ትሆኛለሽ። ሆነሽና ራስሽንም እንደዛ ሆነሽ ታገኘዋለሽ። ትልቁ ጥንካሬ ፈጽሞ አለመሳሳት ሳይሆን ስህተትን አውቆና ተረድቶ ከወደቁበት መነሳት መሆንም አለበት። እንደዛም ነው ትክክለኛው መንገድ። ሄርሜላ ካለሽበት አልጋ ላይ ቀና ለማለት ሞክሪ። ራስሽን በደንብ መግበሽ ለጤናሽና ለውስጥሽ ላለው ህፃን ጥንቃቄ አድርጊ። ካለፈው መንገድሽ ወጥተሽ እግርሽን በትክክለኛው መስመር ላይ አቅንተሽ የምትራመጂበትን ሰላም ፍጠሪ። ፈጣሪ መልካሙንና ጥሩውን መንገድ እንዲሰጥሽ ከልቤ እመኝልሻለሁ። ነገር ግን ብርታቱንና ጽናቱን ይስጥሽ። አንቺ
ጠንካራ ነሽ፣ ይህም ጊዜ ያልፋል፣ በማስተዋል ታልፊዋለሽ። ይህ ወዳጃችን የቤተሰባችን ይህንን መልእክት ለሄርሜላ ትክክለኛ በሆነ አገላለጽ በትክክለኛው መንገድ የሄርሜላን ህይወት ከዳር እስከ ዳር እንደሚነካ አድርጎ ነገር ግን የወደፊት ህይወቷን ደግሞ እንድታስተካክል ያለፈው ስህተቷን እንዳትደግም ወደኋላ ዞራ እንዳትመለስ ሊያደርግ የሚችል ትክክለኛ መልእክት ነው። ውድ ቤተሰቦቻችን አሁን ላይ ግን ሄርሜላ ወደኋላ ተመልሳ የሰራችውን ስህተት አስባ ወደ ራሷ እንደመመለስ በድጋሚ ሌላ ስህተት እየሰራች ይመስለናል። አብርሃምን ለማግኘት እንዲሁም ደግሞ የተለያዩ አጠገቡ ያሉትን ሰዎች በማስጨነቅ አሁን ያለፈውን ክፍተት ያለፈውን ችግር ደግማ ስህተቷን እንድትሰራ እያደረገች ነው እና ከስህተቷ እንድትማር ወደኋላ መለስ ብላ ትክክል እንዳልሆነችና አሁን ያለችበት መንገድ አስተካክላ ቀጣይ ህይወቷን ማስተካከል ይኖርባታል የሚል እኛም የግል የሆነ የራሳችን ሀሳብ አለን። ውድ ቤተሰቦቻችን እስኪ እዚህ ሀሳብ ላይ እኛ ምንም የምንለው የለም። ይሄ ጽሁፍ ትክክለኛ ሄርሜላን እውነት ነውና እናንተስ ቤተሰቦቻችን በዚህ ነገር ላይ ምን ሀሳብ አላችሁ? ስለ ሄርሜላ አሁን ላለችበት ሁኔታ ምን አይነት ምክንያት ትክክል ነው ብላችሁ ታስባላችሁ? እና ይህንን ሀሳባችሁን እናንተም ኮመንት ላይ አስፈሩልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉን። እኛም በያላችሁበት ትክክለኛውና እውነተኛውን መረጃ እናደርሳችኋለን። ቤተሰባችን ስለሆናችሁ ስለምትሆኑም ከልብ እናመሰግናለን። እንወዳችኋለን። በያላችሁበት ሰላም ቆዩልን።